ይሄ የእውነት እንደው እግዚአብሔር ለውሸት ብትጠራው ለእውነት ባገኛት የእውነት ምንነግ ለውሸት የጠራቸው እግዚአብሔር የእውነት ልባሊን ካውና ይተለወጥ የእውነት ነው የምነግር እኔ ልጆቿ ያማምራሉ ለነሱስ እንዴት አታስብም ወይ ሴት ልጅ ወልደ የወለደ ሰው እኮ ይራራል እቺ ግን ወልዳ እንኳን ለሰው ልጅ ረራ የላትም ጨካኝ ነች እና እስከዚህ ይጎዳት ያለው ፓስተር ማሪቆስ አንቺን እንድትመልሽልኝ ፈልጌ አይደለም ከጀርባ ያለው ፓስተር ማሪቆስ እግዚአብሔር ካናዳ ስትሄዱ ማየት አማርኝ ምናምን እያለ ይሰብካል ከሷ ጋርና ምናምን የሚል መረጃ ደርሶኝ ነበር አሁን ደግሞ እሱ ሪከርድ አድርጎኛል 6 ደቂቃ ሪከርድ እና አብረን እንጸልይ ነበር ራይም ምናምንም ሞካክረናል ብሎኛል ይሄን ነገር ሰብተሽ ታውቂያለሽ ማሰማሽ ብዙ ወላሂ እውነቴን ነው እሱ ራሱ ይጠይቅና ይመልስ አሁን ራሱን የምትጠይቀው ትንቢት አምጥተሃል ወይ ራእይ ታይቷል ወይ በትክክል ነው ወይ ካልሆነስ አሁን ለምን አልሆነም ተብሎ መጠየቅ ያለበት ራሱ ነው አሁን ይመልስ እኔ መልስ አልችልም የእሱ ጥያቄ ስለሆነ አይ አምኗል እየሰማ ስለነበረ አምኗል ማለት ያው የታየኝ ነው ብሎ የታየውን ነው ሰውየው አሜሪካ ሊሄድ ነበር አልቻለም እሺ ወይኔ ማዚ እኔ እኮ ማዚ የመጀመሪያ ቀን እንደው ወደዛ ወደ እናንተ ወዳላችሁበት መጀመሪያ ይዟት የመጣ ፓስተሩ የጠራት ይመስልሻል ወይስ እንዴት መጣች መጀመሪያ ዝም ብሎ ቤተሰብ የመጣ ሰው ትፈቅዳላችሁ ማለት ነው ማንንም ሰው መጥቶ ቸርች ማንንም ሰው የእግዚአብሔር ቤት አይደል ማን ይከለክላል ማለት ለጸሎት ላይ ተቀላቅላችሁ እንደዚህ የመጀመሪያ ጥሪ ያደረገለት ሰው ምንሱን ማውቃት እሺ መጀመሪያ ያመጣው ሰው ወደዛ አካባቢ ወደ እናንተ አካባቢ ወይንም የፓስተሩ ጥሪ ነው ፓስተሩ ነው ኢንቫይት ያደረጋት መጀመሪያ ጊዜ እኔ አላውቅም ግን ፓስተር ነው ያለበት ያላምን እሷም መለስ የምትችለው እሷ ነው ማለት እንደው ስልክ የምታውቀው ከሆነ ብዬ ነው እኮ ምናልባት መጀመሪያ መጣት ወደዛ ቸርች ማን ነው ወደዛ ቸርች ወደ እናንተ ጋር ያመጣት ዛጓራ እንዲያዳምጠኝ እንዲህ አይነት ጥያቄ እንዳትጠይቃት ምክንያቱም እሷ የመጣችው ራሷ እንዲነበርሽ ብለን እንድትጠይቃት ምክንያት ነው ገብቶሃል አይደል ፓስተሩ ራሱ አምጥተን እንጠይቀዋለን ለምን እንደዚህ እንዳልኩ ጽፍላለሁ እና ምንድነው መዓዛ ማህሌት ያታለለቻት እንትን መስላ ነው መንፈሳዊ ሴት መስላ ነው ይሄኛው ሰውዬ ለብቻውን እንጠይቀዋለን አሁን ይመጣል ይሄ አጎትሽ አይተነው አይመጣም እንዴ አዮ ይሄ ነው አጎት ያጎት ልጅ ነው እኔ አላውቅም ስልኩ ኤርጎንዶስ እቺ በተን ስልክ ነው ያለው አላውቅም እንግዲህ አሁን እሱ ይመጣ ይሆናል ለዛ ነው በተን ስልክ ነው ያለው እንትን ነው ሁለት ልጆች አሉት አይደል ሁለት ወንዶች አሉት አዎ አንድ ሴት አንድ ወንድ አለ ኦኬ ሴትና ወንድ ናቸው ጥሩ ይሄኛው መጠየቅ አለበት ለምን መሰላችሁ ፓስተር ነኝ አገልጋይ ነኝ ምናምን ብሎ ያጭበረብሯቸዋል ራእይ ታየኝ ጅኒ ቆለጥ ብሎ ማለት ነው እንደዛ ያታለላቸው ሰዎች አሉ መጠየቅ አለበት ግን እሱ ተሸውዶ ከሆነ ደግሞ ምንም ልናደርገው አንችልም አሁን እሱ ራሱ መልስ ይስጥ ምክንያቱም ያው እንደነገርኩ ነው እኛ ጋር የመጀመሪያው ስትመጣ የነበራት ህይወት ማለት ቸርች ሁሉ ቁማ መስከራለች በነገራችን ላይ ብዙ ሰው ማንንም ሰው እንደዚህ ታደርገኛለች ብሎ ሰው አይጠብቅም ገብቷል አይደል አልጠበቀም በፍጹም ታማኝነት አግኝታለች በሰው ልብ ገብታለች ያ ደግሞ ያደረገው እንዳልኩ መንፈሳዊ መስላት ስለመጣች ነው ሰው የተሸወደው ነው እኔም በፍጹም እኔ አሁን እንደዛ ታታልለኛለች ምን በልቤ ውስጥ ፈጽሞ አልነበረም በቃ በጣም እምነት ነበረኝ ምክንያቱም ምን ስለየትኛው ክፋቴ ነው የምትበድለኝ ብዬ ነው ማስበው ምን አድርጌ ቢያንስ ካለ ነገር ስላከፈልክ መልካም ሰው ስለሆን እንዴት ሰው ይበድለኛል ብለህ ታስባለህ እና ለኔ ደግሞ ብዙ ነገሬን አበላሸችብኝ ገብቷል እኔ ቻንስ እያለኝ በጊዜው በቃ እንደዛ እያለኝ ነው ያበላሸችብኝ እድሌን ሁሉ ነው ያበላሸችብኝ በነገራችን ላይ በጣም ብዙ ነገሬን ያበላሸችብኝ እኔ ባለቤቴ ታይ እያለኝ ማለት ነው እኔ ጋር ነው እያለ አናገርኳት እንደዚህ እያለኝ ነው እና እባክሽ ንገሪኝ አልኳት ችግር የለውም ማዚ አለች ችግር የለውም አማን ባለቤትሽን በ3 ወር ውስጥ እዛ ወስደዋለሁ ከእንግሊዝ ወደ አሜሪካ የተሻለ ስራ ያለው እዛ ነው አለችኝና
ሰው እስከዚህ አሁን አስበው አድቫንቴጅ እያለኝ የተጎዳው ሴት አሁን አንተ ብትባል ምንድን ነው የሚሰማ? ባልሽን ከእንግሊዝ ወደ አሜሪካ ሴትዮዋማ በጣም አድርጋ መተት ያሰራችባቸው የሆነት ማለት በቃ ብዙ ነገራችን ልባችን ሰርቀዋለች። ዞሮ ዞሮ ልባችን ውስጥ ገብታለች። በቃ እኔ ደግሞ እንደዛ አምኛታለሁ። በነገራችን ላይ አምኛታለሁ። እኔ እስካሁን እዚህ አልኖርም ነበር ሄድ ነበረ። ግን በቃ ይሄን ሁሉ ድል አበላሽታብኛለች። ለልጆቼ ያልሆንኩም ለኔ ለራሴ ያልሆንኩም ስራ አቁሜያለሁ። አስበው እንግዲህ ማለት ስራ እኔ ከስምንተኛ ክፍል ጀምሮ የራሴ ስራ የነበረኝ ሰው ነኝ። ልጅ ሆኜ በጣም የስራ ሰው ነኝ። አሁን ግን ስራ የለኝም። ለመጀመሪያ ጊዜ ይሄው ቁጭ አልኩ 1 አመት ያለ ስራ ማለት ነው። ትዳር ከመያዝ በፊት ማዚ ምን አድርጌ ትላታለህ? ጃጓር ወንድም ማዚ ነው ምን ብታርግ ይችላል? ለምሳሌ 6 ልጆች እናት ነች። ባለቤቷ እንግሊዝ ነው ያለው። ብዙ ቤተሰቦቿን አስበልታለች። እነሱም እየጮሁባት ነው እና ምን ብታደርግ ይሻላል? ለምሳሌ ገንዘቧን እንድታገኝ እስኪ ምከር፣ ለሌሎችም ጭምርት ምከራቸው እስኪ። እኔ 100% ከጎናቸው ነኝ ከጃጓር ጋር ማለት ሁሉም ልጅ ውስጥ ያለ ግን ምን ይሻላል? አሁን ገንዘብ ቶሎ ብሎ እንዲያገኝ ሚኪያስ ብንይዘው ይሻላል። ጎበዝ አንድ ልጅ አለው እየተባለ ነው ከመሀሌት። አሁን እንግዲህ የእሷን ብራንች አሁን እዚህ ውስጥም የተሰገሰጉ አሉ። በየውስጡ አንዳንድ በቴክስት ምናምን በሚያደርጉት ያለክ የሆነ የእሷ እጅ በጣም ረጅም ነውና አንዳንድ ነገሮችን ዝም ብለህ ስታይ ብዙ ነገሮችን ታያለክ እና ጥያቄ እንዲጠየቁ የማይፈልጉ ሰዎች አሉ እና እኔ ግን ከሁሉም እንደው ተባብረን የት ነው ያለችው ለን በቃ አንቺም ተበልቻለሁ ብለሻል። እንግዲህ ፓስተሩም እኔም ተበልቻለሁ ብሏል። እንግዲህ ያልተበላ ሰው ማን ነው ስንል አሁን አንቺ ምን አልሽኝ? ይሄኛው ማርቆስ የኛ ቸርች ፓስተር እሱ አይደለም። እኔ ፓስተር ይሄኛው ማርቆስ ሌላ ነው። እኛ ጋር በጊዜ የነበረ ፓስተር ሌላ ነው። ሌላ ፓስተር ነው። የኛ ቸርች ሌላ ነው። ኦኬ ሌላ ቸርች ነበር የመጣችው እሱ አይደለም። ማርቆስ ሌላ። እኛ እኮ ማርቆስ አናውቀውም መጀመሪያ የነበረ እኛ የምናውቅ ፓስተራችን ሌላ ፓስተር ነው። ማርቆስ ራሱ ይናገር እንዴት እንዳገኛት እንዴት እንደሆነ። እንግዲህ የአንድ ጸሎት ቤት ነው መጀመሪያ የተገናኘው ነው። እኛ የምናውቀው ይሄን ነው። ግን ሌላውን ነገር ራሱ ይጠየቅ። ግን የኛ ፓስተር አይደለም እሱ። የኛ ፓስተር ሌላ ነው። ማርቆስ ያለውን እናዳምጠው። ማርቆስ ይሄን ማርቆስ ታውቂዋለሽ? ይሄ ተባባሪው የተባለ ነው። ወደ ካናዳ ስቴጅ ማየት አማረኝ ምናምን እያለ ራይ ታየኝ እያለ የሚያሳምን እናዳምጠው። እና ብየዋለሁ ካልመጣ ቪዲዮ አላነሳም እንደው በሰራለታለሁ ድጋሚ ደውሎም ነበር። ሰላም ነው። እኔ በጣም እናደምጠው በስፒከር ድምፁን ከፍ አድርግ። በስፒከር ላድርገው። ስፒከሩ ደግሞ ባትሪ የለውም። ሰላም ነው። እኔ በጣም ደህና ነኝ። እኔ በማህሌት በኩል ተባባሪ ነው በተባለው ጉዳይ ላይ ተባባሪ አይደለሁም። ይሰማል አይደል? ምክንያቱም ሁሉም ሰው ተቀብሏት እንደገባ ሁሉ እኔ ማመኛት ነው እዚህ ፕሮግራም ላይ እዚህ ፕሮጀክት ላይ የገባሁት። ከሷ የተቀበልኩት ወይም የምቀበለው ነገር አልነበረኝም። እንግዲህ በፊት ማህሌት ጋር የተዋወቅነው ጎንደር ነው። እኔ ለአገልግሎት ጎንደር አዘዞ ሙሉ ወንጌል እጄ የጠራችው ቤተክርስቲያኗ ነች። እስካምጡት ለኔ ተቋረጠብኝ እኮ ሰኞ ይመስለኛል። ፕሮግራሙን ከጨረስኩ በኋላ